ዛሬ ያሳለፍኩትን የሚገርም ውሎ ልጋብዛችሁ። ዛሬም በጠዋት ነበር የተነሳሁት። ከዛ የሚያግዙኝ ልጆች መጥተው ነበር። ከነሱ ጋር እርሻ ሰራን። እሺ በኋላ ማገዶ ሰበሰብኩ። ከዛ ወደ ከሰዓት ውሎዬ ቪዲዮ ላይክ በማድረግ ጀምሩ። ወዳችኋለሁ። ቪዲዮ ላይክ አድርጉት። አንቺ እኮ በቃ የሚቀርሽ ነገር የለም እኮ። እርሻውን ራሱ አይታችሁታል። ምን ሲዘራ ነው በእናታችሁ? እኔ ጤፍ፣ ስንዴ ምናምን ነው በቃ ማውቀው። እንዲህ ተዘርቶ ይበቅላል፣ ይታጨዳል። የነዚህ ገመድ ምናምን አለው። ምንድን ነው እየዘሩ ያሉት ነገር? ቢላህ ራሱ እኮ ይሄ ውጭ ሀገር ማየው ቢላ፣ ይሄ ሼፎች ምናምን የሚይዙት ማለት። ቺዝ አሰራርማ እኔ እኮ ይሄ ወተት ምናምን ገዝቶ ቺዝ ለመስራት አፎርድ ስለማላረግ ነው እንጂ ትምህርቱ እኮ አለኝ አሁን ላይ በማየት ብቻ ስንት ነገር እንደተማርኩ አልኩ በቃ። ዛሬ ደግሞ ምን ልትሰኝ ነው? እሺ ብራዘር፣ የፓስታ ስጎ ነው የዳቦሽ ነገር እኮ በቃ የታወቀ ነው። አሁን እዚህ ጋር 3 እንቁላል ጣል ጣል እናደርግባታለን። በቃ ነው አውቄ ኦሬዲ እኮ ስለማውቀው እኮ ነው ያረዳ ልጅ። ድስት ምናምን ካየ አንተ ፓስታ ረግምቴ ፒሱ ነው እንዴ? አሬ የደረሰ ፓስታ ውስጥ እንቁላል ጨመረ። ምን ልታረግ ነው? እንደዚህ ነው ፓስታ ፉርኖ የሚሰራው ለካ። እሺ አይ ሙያ ዛሬም ምራቄ ነው አጥኩኝ። በቃ እኔ ዝም ብሎ ምራቅ መዋጥ ሆነ ስራዬ። ከዚህ ይሄን ቪዲዮ እንደጨረስኩ ደግሞ ሽሮ በላለው። አቤት ኑሮ፣ የኔ ኑሮ እኮ። እስቲ ማስታወቂያ አሰሩኝ ግን ሬስቶራንቶች ምን አይነት ትንጥ ቤትም ብትሆን ጥሩኝ እስቲ ልምጣና ቢያንስ እየበላው እንትን ብላ። አይደብራችሁም? ሁሌ ምግብ ሳይ መቼ ነው እኔ የምበላው? በጣም እኮ ጥያቄ ኮንሰርን አያረጋችሁም ማለት ነው። ፕሬዘንቴሽንሽ እኮ። በነገራችን ላይ የሞሪንጋን ጥቅሞች ላስታውሳችሁ። በውስጡ ቪታሚን ኤ፣ ሲ፣ ካልሲየም እና ፖታሺየም ስለሚኖረው ለሰውነታችሁ በጣም ጠቃሚ ነው። ካሌባ ከሞሪንጋ በላይ የሚጠቅመው ምን እንደሆነ ግን ታውቃለህ? የተመጣጠነ ምግብ። አሁን እኔ የተመጣጠነ ምግብ የለኝም። ለሱ የሚሆን መፍትሄ ያለ